of Jesus, you can't away sickness in car. Praise Lord, our God, you save people from their sin. By your blood of Jesus, you can't away sickness in car. Betel TV, Betel TV, Betel TV. እኔን እንደምታዩ ትንሽ አርጀት ያልኩ ሰው ነኝ። የሰባት ልጆች አባት ነኝ። እኔንም ባለቤቴንም ልጆቼንም ክርስቲያን ነን። ይሄን የምታዩት ልጄ እንደምታዩት ይሄ ልጅ ከዩኒቨርሲቲ ከአርባ ምንጭ ተመርቆ ወጣ። ተመረቀ። እሺ። ከተመረቀ በኋላ ወደዚህ ሐዋሳ ምድር ለስራ መጣ። ከዛ በኋላ አንድ ነገር ተከሰተ። ከኔ ከተለየ በኋላ እንግዲህ የወጣትነት ዘመን አስቸጋሪ ነውና እናቱ በጣም አዘንን፣ በጣም ጸለይን። ይሄ ልጃችን ከቤቴ ከአንድም ልጆቼ እንደዚህ ማይሰራ እንዴት አይነት ብላሽ ልጅ ተፈጠረ? እንዴት ሊሆን ቻለ? ሰይጣን እንዴት ሊነጥቀኝ ቻለ? ብለን በየቀኑ እናለቅስ ነበረ። ጌታ ሆይ ወደ ቤት መልስ እባክህን፣ ስሜንም አይጥፋ፣ የክርስቲያንም ስም አይጥፋ፣ እባክህ ወደ ቤት መልስልን እያልን እጅ ለእጅ ከባለቤት ተያይዘን እንጸልይ ነበር። በአጋጣሚ ሆኖ እንደ እግዚአብሔር አመጣጥ እንግዲህ ልዩ ነውና ልክ ጥቅምት 4 በ3 ዓመቱ ወደዛ ፍልስጤም ውስጥ ከገባ በ3ኛ ዓመቱ ጥቅምት 4 በዚች ዓመት መኪና ላይ ተገረበጠ። መኪና ላይ በራሱ መኪና እየሄዳለ ሌላ መኪና ወጥቶ በላይ ወጣበት። አላውጥቼ ነበር መልሶ ወደ ቤት መልሶ በሚገባው ቋንቋ መልሶ እያልን እንጸልይ ነበር። ከዛ መኪና ወጣበት ሲሉ እኔ ደነገጥኩኝ፣ በጣም ደነገጥኩ። እንግዲህ ታወከን። እኔም እናቱ ወደ አለንበት መጣን። ስንመጣ ሞተዋል ነው የተባለው ልጁ። እውነትም ሞተ። ሆስፒታል ሄደ። ሬፈራል ሲሄድ አንችልም አሉ። አውጡ ከዚህ በኋላ ህይወት የለም ሞተዋል አሉ። እንዴ ሞት አይደለም አለቀስን። ከዛ በኋላ የሚሆነው ሲጠፋ ወደ ኮሪያ ሆስፒታል ይሄድ፣ ወደ አዲስ አበባ የለም ከሬሳ ከዚህ ምን ያደርጋል አሉን። አይ ትንሽ ከበሩ ወጣ ስንል ትንሽ ህይወቱ መኖር ሲረጋገጥ ወደ ኮሪያ አይደርስም አዲስ አበባ፣ ስለዚህ እዚህ ያኔ ታስገቡት እስኪ ምናልባት ተስፋ ያለው ከሆነ አሉ። እዛ አስገቡት ሰዎችን። እንግዲህ ትንሽ ትንፋሹን መኖሩን አወቅን። ከዛ በኋላ አልጋ ላይ አስተኙት። እኔንም እናቷንም ልጆቼንም ወደ ቤታችን ሄድን። ከዛ ማልቀስ ገባን። ልጁ መመለስ የለም። 3ኛ ቆሆነ ሳምንት ሆነ መመለስ ነገር የለም፣ አያውቅም። እንግዲህ እኔ የዚህ ቤተፋጌ ቲቪ አያለሁ እዛ ልጄ ቤት ሆኜ እንግዲህ ምን ማድረግ አለብኝ? የሰው ልጅ ሞተዋል ከሆስፒታል እንግዲህ አላየውም። እንግዲህ ወደዚህ መነጋገር አይችልም። ቀጥታ ተነሱ አንሱትና ወደ ቤተፋጌ እንሂድ አለ። አጋጣሚ እለቱ ሰኞ ሐሙስ ነበርና ይዛችሁልኝ ሂዱ፣ በቃ እዛ ከዳነም ሄደና ካልዳነም የራስ ጉዳይ፣ ምንም ማድረግ አልችልምና አልኩት። ቀጥታ መኪና ውስጥ ያምነ ትንሽ ነፍስ ዘራ። አንተ ልጅ አልኩት። አቤት። እኔን ታውቀኛለህ? አባቴ ነህ አለ። ነው? አዎ። ከዚህ በኋላ ትመለሳለህ ወደ ጌታ። እንግዲህ ምን ይሻላል? ከዚህ በኋላ ዋጋ የለም። ከኔ ከተነጠልክ እነሆ 3 ዓመት ነው። አሁን ለአንዴና ለመጨረሻ ጊዜ ወደ እግዚአብሔር ትቀርባለህ፣ ንስሐ ትገባለህ። አዎ እንደፈለክ አድርገኝ አለ። እሺ ብዬ ቀጥታ 3 ሆነን እዚች ጋር ፍራሽም ይዘን ነበር። እዚች ጋር አስቸኛ ነው። እንግዲህ የሚገርማችሁ ነገር በዛ ማከር ሰይጣን የሚሰራ ትንሽ ነቃለና ከዚህ ቤት አውጡኝ አለ። እንግዲህ እዚህ አስተናጋጆች አላውጡኝ ከቤት ውስጥ በፍጹም አይሆንም ብለን አስረን እዚህ ጋር ረግጠን ቆምንበት። ከዛ በኋላ ነብዩ መጣና አለ እንደዚህ ጉድ ነው አልኩት። አሃ ነው እንዴ አለኝ። በል ተነስሎ ገና ፊቱን ሲያየው ብድግ አለ። ለጌታሲ ሃሌሉያ። እኔ ትዝ ይለኛል። ምንድነው የሆንከው ሲለው አላውቅም። አይ እኔ ልንገር ፓስተር፣ እውነቱ የሸሸ ሰው ነው፣ አምልጧል። ይሄ ያመለጠ ሰው ነው። ስለዚህ እውነቱን እነግራለሁ። ክርስቶስ የከዳ ሰው ነው። አሁን እንደሚሆን አድርገው አልኩት። በለጅና ንስሐ ግባል እየተናገረ እያለ ብድግ ይኸው አለና ንስሐ ገባ። ከዛ በኋላ ዘይት አምጥቶ ጸለየለት። በእውነት ይኸው እንደ በአካል እዛ ሐኪም ቤት ያልተገኘ ፈውስ ቃሉ ሲያወጣ ተፈወሰ።
እግዚአብሔርን አመስግኑ። ሃሌሉያ። ከጎናችሁ ያለውን ሰው እግዚአብሔር በጠላት ላይ ይዘጋል በሉ። ላንተ ደግሞ ይከፍታል በሉ። በሽታ ላይ ይዘጋል፣ ድህነት ላይ ይዘጋል፣ ጭንገፋ ላይ ይዘጋል፣ እርግማን ላይ ይዘጋል፣ የሰው ሟርት ላይ ይዘጋል፣ ሚረግምህ ላይ ይዘጋል። ላንተ ክፍት ክፍት፣ ላንቺ ክፍት ክፍት። ኧረ አንድ ሰው ፍስ 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 አር እስቲ አንድ ሰው ኢየሱስ ይበለኝ። ስሜ በሪውን ተባረክ እባላለሁ። በ2005 ዓመተ ምህረት ከአርባ ምንጭ ዩኒቨርሲቲ ግራጁዌት አድርጌ ወደ ሐዋሳ ለስራ ተመድቤን የመጣሁት። ያው በዚህ በመጣሁበት ነው እንግዲህ ከጌታ ቤት የጠፋሁት እና በእግዚአብሔር ቤት እያለሁ ከ3 ዓመት በፊት ዘማሪ ነበርኩኝ። የቤተ ክርስቲያን በጣም ለእግዚአብሔር ወንጌል በመስበክ ትልቅ መስዋዕትነት ትልቅ ዋጋ የከፈልኩ ልጅ ነበርኩ። እኔ እግሬ ወደ ላይ ጭንቅላቴና ጀርባዬ በአስፋልት እስከ መጎተት ድረስ ለጌታ ወንጌልን የሰበኩ ትልቅ ያገለገልኩ ለእግዚአብሔር ቤት መቼም ይሆን አሁንም ወደፊትም እግዚአብሔር በሚመልስ በራሱ አቋም በራሱ አካሄድ መልሶኛል። ጠፍቼ ነበረ፣ ግን እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም ለጌታ ሲል እግዚአብሔር የምትካሱበትን ከውርደት ወደ ክብር የምትሄዱበትን ታላቅ በር በፊት ዛሬ ይከፍታል። ቤትሽ ውስጥ ያስለቀሰሽን ጌታ ጭንቅላቱን ይመታል። ወደ ኋላ ዙር እስቲ። ይሄ አስቡ፣ ያኔ የደማ የመገለ ነው የመጣ። ከዛ ሐኪሞቹ ፈንቅሎ አውጥቶታል። ውስጥ ድንጋይ ውስጥ ወደ ውስጥ ድንጋይ ገብቶ ነበር። ስር ይሄን የሚያህል ስር ተበጥሰዋል። የሚገርማቸው ነገር አሁን ያን እኛ መቀጠል በጣም ከብዶናል ነው ያሉት እነሱ። ግን እዚህ ከመጣ በኋላ ነው አሁን ስር መቀጠል የጀመረ። መኑኝ ዛሬ ለዚህ ልጅ ስር ተበጥሶ ስር የለም። ስር ለሌለው ምን ይላል? ዛፍ ብትቆረጥ እንኳን ይላል እንደገና ምን ትላለች? ታቆጠቁጣለች። ከዋው ሽታ የተነሳ በምድር ግንድ ውስጥ ምን ብላ ስሩ ቢሞት እንኳን ጌታ እንደዚህ ያለኝ ከነገ ጧት ጀምሮ በራችሁ ላይ መልካም ነገር ያገኛችሁ። የዛሬ 20 የዛሬ 10 ዓመት ከተወለድክ ጀምሮ አይቶ የማታውቀው ነገር ዛሬ ያገኛል። ውሰጅ ሲያመን ብለ ውሰድ አሜን ብለ እስቲ አንድ ሰው ወስጃለሁ ይበል። ከመንፈስ ዓለም ላይ አምጣው ኦፎለ ስሩ ተበጥሷል ብሎ ተስፋ ሬሳ ነው ይዞ ውጡ ያሏችሁ። እኔ ከዛ ሬሳ ነው ይዞ ወጣሁት። ልክ በሳምንቱ ህይወቱ መኖሩ ሳረጋግጥ ቀጥታ ሐኪሞቹ ጋር ሲሄድ ስሩ ተበጥሷል። ያው ይሄ ነገር እኮ ከአቅም በላይ ነው፣ እንዴት ልናደርገው ነው አሉ። እኔ አይኔ እያየሁ ነው። እኔ አለቅስ ማየት አልቻልኩም። ገብትሮ ወደ ውጭ አወጡኝ። ከዛ በኋላ አማራጭ ሳል እንግዲህ ይሄን ቲቪ ሳይ ነው። ከዛ በኋላ ይሄ ልጅ ቢሞትም በነገራችን ላይ ክርስቶስ መግዳቱን አውቃለሁ፣ ውስጤን ይነግረኛል። ይሄ ልጅ ግን የቀጣው ክርስቶስ መሆኑን አውቃለሁ። ይሄ ልጅ ገና በመኪና መመታቱን ሳውቅ ይሄ ነገር መሆኑን ውስጤን ያውቃል። ግን ሐኪም ቤት መድረስ መቼም ስጋ ነውና መድረስ ደረሰ። የሐኪሙ ተስፋ ሲቆረጥ አንድ ነገር ወሰንኩኝ። ግን ከዚህ በኋላ ቢሞትም የክርስቶስ ነው፣ ብሞትም የክርስቶስ ነው። ስለዚህ አይ ዛሬ ቤተፋጌ አለና ጸሎት ጋር ይኬድ። በቃ አንሱልኝ ብቻ ሬሳ ነው እዚህ ጋር ማመጣ እኮ በቃ አንሱልኝ ብቻ እዛ ይሄድ ነብዩን ይየው ምንም መፍትሄ ይመጣል አልኳቸው። መጣን እንዳያችሁ ተዚህ አንቺና እኔ በጨረስነው ጉዳይ ላይ ኢየሱስ ይመጣል። እሺ እንግዲህ እሳቸውም አሉ እዚህ ጋር ሲጨነቅ እዚህ ጋር አይዞህ እያሉኝ ነው። ሌላም አንድ አስተናጋጅ ሴት አለች። አይዞህ የኔ ልጅ አለ። በቃ አባባ ምኖ አያልቅሱ፣ አይዞህ እሱ በቃ ምንም አይሆንም። አሁን ነብዩ ይመጣል ይጸልይለታል። እኔ ማምናለሁኝ ነው ያልኩት። በቃ መጣ። በእውነት ገና ሲያየው ነው እኔ ጸጥ ማለቱ ነው። እሱ ህመሙም ምኑም ሲያስጨንቀው የነበረ ሰይጣን አጋንንት መሆኑን አውቃለሁ። ይሄን እንደሚያደርገው ገና ነብዩ ሲያየው ነው እኔ
ዝም ማለት ዝም ነው። ለጌታ ለኢየሱስ ቅድም የጀመርኩትን ልጨርስላችሁ፣ ይቅርታ። የጌታን የካድኩበትን መንገድ ልንገራችሁ። ኦኬ፣ ያ ለሌላው ትምህርት ይሆናል። ቸርች እየመጣ ጌታ እሺ ንገረን። ከ2005 ዓመተ ምህረት ጀምሮ ያው ወደዚህ ከስራ ከመጣው በኋላ ከድሮም ጀምሮ እኔ እግዚአብሔር ይመስገን አባቴ በስነ ስርዓት አስተምሮኛል። እስከ 12ኛ ክፍል የደረጃ ተማሪ ነኝ እና አንደኛ ወይ ሁለተኛ ነው የምወጣው። የትምህርት ቤት ሁሉም ሽልማቶች አሉኝ እና እሱን ላለማሳፈር ዩኒቨርሲቲ ገባው። ዩኒቨርሲቲ የዲፓርትመንት የሜዳሊያ ተሸላሚ ሆንኩኝ። ፕሮፌሰር ምናልባትም ፕሮፌሰር ዝናቡ እሳቸውን እኔ ሲሸለም የኔ አባት ተፈለጉ። እሳቸው ወጥተው መድረክ ላይ ንግግር ያደረጉት እሳቸው ናቸው። የት ዩኒቨርሲቲ? አርባ ምንጭ ዩኒቨርሲቲ። ከዚህ ባሻገር እፈልግ የነበረው ኢትዮጵያ ውስጥ ዝናን ነው የምፈልገው። እኔ ቢያንስ እንኳን ሳልፍ በመንገዴ የሆነ ታሪክ ሰርቼ ወይም ደግሞ የሆነ ዝናና ትርፌ ማትረፍ ከዛም በኋላ ማለፍ የሚል ነገር ነበር ከድሮ ጀምሮ። ይሄንን ነገር ራእዬ ነው፣ በቃ ውስጥ ያለ ነገር ነው። በሚገርም ሁኔታ ግራጁዌት አደረኩ፣ ወጣው። ዊዝን በአንድ ዓመት ከ8 ወር ውስጥ 5 መስሪያ ቤቶችን ቀየርኩ። ሲቪ አስገባለሁ፣ እጠራለሁ፣ ሄዳለሁ፣ እቀጠራለሁ። 5 መስሪያ ቤቶችን የቀየርኩ። እንደዚህ አይነት መረጋጋትም አልነበረኝም። በጣም ፈጣን ነበርኩኝ። አይምሮዬ በዛው ልክም ይፈጥን ስለነበረ በቃ በጣም እንትን ነበር። እናም ባህል ላይ ኮምፒውተር ሳይንስ ተማርኩኝ፣ ኢንጂነሪንግ ተማርኩኝ። ይታያችሁ በጣም በዚህ ፍጥነት እና በሁሉም ዘንድ ሰክሰስፉል ነኝ በቃ። እና መጨረሻ ላይ ፕሮዳክሽን ማናጀርነትና አድቨርታይዝመንትን ላይ ስሰራ ተሳካልኝ እና ትልልቅ ፕሮሞሽኖችና አድቨርታይዝመንቶችን ፕሮዳክሽኖችን መስራት ጀመርኩኝ። ትልልቅ እያለ እነዚህ ፕሮዳክሽኖች ሲሰራ ስራዎች እየተወደዱ ሲመጡ ብዙ ሰው እየፈለገኝ መጣ። ብዙ አርቲስቶች እየፈለጉኝ መጡ። እንደነ ቴዲ አፍሮ የመሳሰሉ ስራዎች ላይ ሰርቻለሁ በዋና ፕሮዳክሽን ማናጀርነት። እነዚህ አይነት በጣም ትልልቅ ፊልሞች ላይ ሰርቻለሁ። ከዛም እየቀጠለ ብር እያገኘው ሲሄድ የራሴ ማስታወቂያና ህትመት ቤት ሐዋሳ ላይ ከፈትኩኝ። ወደ ዘርፉ ገባሁኝና በጣም ፌመስ መሆን ጀመርኩኝ። ይህን እየሆነ ሲሄድ ውሎዬ ከትላልቅ ስመጥር ከሆኑ አርቲስቶችና ትልልቅ ሰዎች ጋር መሆን ጀመረ። በዚህ መሃል ቀስ በቀስ ቤተክርስቲያን ባክ ማድረግ ጀመርኩኝ። እያለ እየዋለ እያደረ ከነሱ ጋር ውሎዬ ሲሆን ስራዬን በጣም እንትን ሲሆን በጣም ምርጥ ሲሆን እየወደዱኝ ሲመጡ ውድ ክፍያዎችን እየከፈሉኝ ሲመጡ ተወዳጅ ሆንኩኝ። ወደ ፌመስነቱ መጣሁ። በዚህ መሃል ጌታን መርሳት ጀመርኩኝ። ባይዘዌይ አይምሮዬ ላይ በሄድኩበት ሁሉ ጌታ ኢየሱስ ጭንቅላቴ ላይ አለ። ምንም ውስጥ ይሁን ምንም ስልግባ እኔ ፕሮግራሞችን አልካፈል እንደዚህ መድረኮችን ላይ አልገኝ እንጂ በየትኛው መድረክ ይቅማሉ፣ ይጠጣሉ። መጨረሻ ላይ በሆነ መሃል እያወራን የተጫወትን እያለ በኢየሱስ ስም ስል ምንድነው በኢየሱስ ስም ይላሉ፣ ይደነግጣሉ። ባዕድ ነገር ነው ማመጣባቸው። እኔ ግን ሁሌ አይምሮዬ ላይ ያለው ጌታ ኢየሱስ ነው ጭንቅላቴ ውስጥ ያለው። እኔን ቀስ በቀስ ኢየሱስን ረሳሁት እንጂ ኢየሱስ ግን አልረሳኝም። ለጌታ ለኢየሱስ በጣም ተአምር የሚሆንብኝ ነገር አንዴ በህይወት መዝገብ ላይ ጽፎኛል። አንድ በጉ ነው የጠፋበትና ፍለጋ ላይ የተቸገረው። እኔ ግን ሙሉ በሙሉ ቀስ በቀስ ወጣሁኝና ጠፋሁበት። ይሄንን መገለጥ አሁን ላይ ነው ወደ ቤቱ ከመለሰኝ በኋላ የተረዳሁት። በቃ በጣም ሄድኩኝ። በቃ ከዛም ናይት ክለቦች ላይ መስራት ጀመርኩኝ። ረሳሁት ሁሉም ነገር። ጌታ ኢየሱስን ረሳሁት። ያኔ እንደዛ ያለውንኩነት ጌታ ያኔ ከስንት ነገር ያልጠበቀኝ ያልታደገኝ ጌታ ስንት ነገር ያላደረገልኝ ጌታ ረሳሁት። ወደ ሌላ ነገር ውስጥ ገባሁ ሙሉ በሙሉ። በዚህ መሃል ባለቤቴንም አገኘኋት፣ እሷንም ጋር ተጋባን። ቀጥታ ወደ ሌላ ነገር ውስጥ ገባሁ። ቀጥታ ወደ ሰይጣን ስርዓት ውስጥ ገባሁ። በዚህ ሁኔታ ነው ባክ ያደረኩት። ወንጌል ታገለግል ነበር? ወንጌል አገለግል ነበር፣ መሰክር ነበር፣ ዘማሪ ነበርኩ። እነዚህ ሁሉ ለክርስቶስ ኢየሱስ አስፋልት ላይ ራቆቴን ተጎትቻለሁ። የት ሀገር? ወልቂጤ ላይ። ወንጌል ለምን መሰከርክ? ወንጌል እየሰበኩ
በገበያ መሃል ወንጌልን እየሰበኩ እሺ ምን አረጉ? ያዙኝና ሁለት እግሬ ወደ ላይ አነሱኝና በጀርባዬና በጭንቅላቴ አስፋልት ላይ ረጅም አስፋልት ጎተቱኝ። በራቁት ጎተቱኝ። በዚህ ኢየሱስ አዳኝ ነህ ጌታ ኢየሱስ፣ እነዚህ ሰዎች ዕውቀት ከማጣታቸው የተነሳ ነው ያጠፉት፣ ይቅር በላቸው፣ የኔን ነፍስ ደግሞ በሰማይ አንተ ውሰዳት አድናት ብዬ ጸጥ አልኩኝ። ግን በሚገርም ሁኔታ በነጋታው ተነስቼ መሄድ ጀመርኩኝ። ቁስሌን ተፈወሰ። ለጌታ ለኢየሱስ ቴላ ባጋንታ ባጋየ እሺ እጃችሁ ከፍ አድርጉና ወንጌላችን ያሸንፋል በሉ። እሺ ይሄንን ሁሉ ተአምራት ያደረገልኝ ጌታ ሰይጣን እምነቴን እየሸረሸረ ቀስ በቀስ ውስጤን እየዳሰሰ እየሻከረ ገባና ሙሉ በሙሉ ከቤቱ እንድጠፋ ያደረገኝ። ትዝ ይልሃል ያን ቀን ስጸልይልህ አሁን እግዚአብሔር ኦሬዲ ሞተሃል፣ ራስን አታቅም፣ ተኝተህ የነበርክ ሰዓት ላይ ጌታ አንድ ነገር ብሎነ አሁን ነው ማስታውሰውና አሁን እግዚአብሔር ይፈውሳል፣ ከዚህ በኋላ ወደ ኋላ አትመለስም ብዬ ነበር። ትዝ ይልሃል? አዎ ትዝ ይለኛል። አዎ እና ይህንን ኪዳን ስትገባ ነበር ፈውስ ራሱ የመጣው። በትክክል ቀጥል። ፈውስ ምስክር። እናም ድንገት ሞተር ሳይክል ላይ ነን እየሄድን የነበረው ወንድሜን ከኋላ ጭኜ እኔ ሞተር ሳይክል እየነዳሁ እየሄድኩ እያለ ትዝ ይለኛል በተለምዶ የክልል ጤና ቢሮ የሚባል ቦታ ላይ ያለው በማላቀው ፍሬን በጥሶ ነው መኪናው የተባለው። መጣና ከኋላ ብድግ አድርጎ አንስቶን እላ 10 ሜትር ላይ ወረወረን። በዛ መሃል ግን አንድ ነገር ነበር ሳስበ ነበረው። ጌታ ኢየሱስ አንተ አለህ ነው ያልኩት። ጌታ ኢየሱስ አንተ አለህ። ይሄንን ስናገር ትዝ ይለኛል፣ አስታውሳለሁ። ከዛ በኋላ ወደቁ። የሆነውን አላቅም። የነቃሁት እዚህ ቤት መጥቼ ነው። ምን እንደተፈጠረ ለጌታ ለኢየሱስ ለአባቴ ክብር ስጡ፣ እልልታ። ኢየሱስ የሌለበት ዝና፣ ኢየሱስ የሌለበት ፕሮሞሽን፣ ኢየሱስ የሌለበት ትዳር፣ ኢየሱስ የሌለበት ስኬት፣ ኢየሱስ የሌለበት በረከት ለዘላለም ጥንቅር ብሎ ይቀር። አንድ ሰው አሜን ይበለ። አንድ ሰው ከጎናቸው ያለውን ሰው እንዲህ ይበሉት እስኪ፣ ዛሬ ጠላት እያየ ትሻገራለህ። እኔ መኪናውን መጥቶ ወደ ላይ 10 ሜትር ከፍታ ነው ያነሳን። ከመውደቃችን በፊት የጌታን ኢየሱስ ስም ስጠራ የሰማች ባጃጅ ሹፌር በፊት የማቃት ልጅ አለች፣ ሴት ናትና ወደኩኝ። እንደወደኩኝ አንዱን ሹል ድንጋይ ጭንቅላቴ ይዟል፣ አንዱን ሹል ድንጋይ ደግሞ እግሬ ላይ ውስጥ ገብቷል። እዛው ነው የተቀመጥኩት። ከኋላ ጭኝው የነበረ ወንድሜ ደግሞ ተገለባበጠና ሙሉ ሰውነቱ ቆሳስሎ እየደማ ነው። ግን እስትንፋሱ አለ። የኔ እስትንፋስ ቆመ። የነዳው የነበረው ሞተር ለብቻው ሌላ ቦታ ሄዶ ነው የወደቀው። እና ይሄንን የሰማች ልጅ አንድ አባት የሚያውቁኛሉ እንዲህ ልጄ ዴ ብለው ገብተው እስቲ እና የለበስኩት ልብስ ላይ ድንገት ገብቶ መሃል ላይ ይሄኛውን ሰርክሏ የያዘችዋን ሰርክል ብቻ ይዞ ቆሟል። እንደዚህ ይዞ ቆሟል። አረ ቢያንስ እንኳን እስትንፋሱ ሊኖር ይችላልና እስኪ ገብቼ ይሄንን ካለም ጥሩ ከሌለም እነግራችኋለሁ ብሎ ከወደቁበት ከቦይ ውስጥ ገብተው ይሄንን ነገር ልቁረጠዋሉና ይሄን ቆረጡትና ለዩት። እዛው ነኝ ያለሁት። ወይ ልጅ ሞተዋል ብለው ወጥተው ነገሩ። እዛው ላይ ሚዲያዎች የመዘገቡ ነበር። አርፏል፣ አንደኛው ሞተዋል አሉና መዘገቡ ሄዱ። እናም የጌታን የኢየሱስም ጠርተዋል፣ እባካችሁ በህይወት አለ አልሞተም ብላ ድንጋይ ይዛ አካባቢውን በጠበጠችው። ፕሊዝ እባካችሁ አልሞትም በህይወት አለ። እኔ በአምላኬ እወዳደራለሁ እና በአምላኬም በፍጹም እኔ እደራደራለሁ። እንወዳደር። በህይወት አለ። ፕሊዝ ከመውደቁ በፊት ኢየሱስን ስለጠራ ቀድሞ ኢየሱስን ተረክቦታል። ምንም አለው። ለጌታ ለኢየሱስ አለችና የሪፈራል ሆስፒታል አምቡላንስ አጋጣሚ ስልኳ ውስጥ ነበር። በዚህ ስልክ ደውሉ። በዛው ቅጽበት ፌደራል ፖሊስ መጣ። አካባቢው ታጀበ። ታጠረና ምንድነው ሲባል አምቡላንስ ይጠራና ወደ
ሆስፒታል ይወሰድ ተባለ። ኦኬ ተባለና የሪፈራል አምቡላንስ መጣ። የሪፈራል አምቡላንስ ይዞኝ ሄደ። የሪፈራል አምቡላንስ ይዞኝ ሄደና ሪፈራል ሲገቡ እሷ እንግዲህ የተከተለችን ነው። በአምላኳ ልትወራረድ ነው እና ልጅቷ ክርስቲያን ናት። በፊት ታቀኛለች ክርስቲያን ያለው እኔ ጌታን መካሬን አታውቅም። በአምላኬን እወራረዳለሁ በህይወት አለ ብላ ሙሉ በሙሉ አምቡላንስ ገብታ ትከታተለኛለች። ሪፈራል ሲገባ አይ ምንም ማድረግ አንችልም ከአቅማችን በላይ ነው። ሜቢ ማሽኑ አዳሬ ሆስፒታል ካለ አዳሬ ሆስፒታል ሞክሯልና ወዲያው ወደ አዳሬ ሆስፒታል ይዞን ሄደ። ለአዳሬ አስረከበ። ለአዳሬም ሲል ኖ ይህም ከአቅማችን በላይ ነው፣ ይህን ማሽን የጭንቅላት ስፔሻሊስቶች ያሉት ሜቢ አላቲዮን ሆስፒታል ነው ተባልና አላቲዮን ሆስፒታል ተወሰደ። አላቲዮን ሆስፒታል ሲወሰድ አጋጣሚ ማሽኑን ተይዘዋል፣ እየሰሩበት ነበር አላቲዮን። ኦኬ ተደዋወሉና ያኔት ሆስፒታል ወደ ያኔት ሆስፒታል ማሽኑ ክፍት ነው እየሰራ ነው። እንደ አጋጣሚ የዛን ቀን የጭንቅላት ስፔሻሊስቱ ዶክተር ዳኛቸው እዛው ነበር። አምቡላንሱ ይዞኝ ሲመጣ ያላቲዮን ስፔሻሊስቱ 15 ደቂቃ ፕሌን ቲኬት ተቆርጦለት አዲስ አበባ ኮሪያ ሆስፒታል 15 ደቂቃ ድረስ በ15 ደቂቃ የሚያልፍ ህይወት አለ ካልሆነ ተብሎ ተደውሎለት 15 ደቂቃውን ፕሌን ቲኬት ቆርጦ መኪናውን ግቢ መኖሪያ ቤቱ አስገብቶ ሊበር ነው። በር ላይ እኛ አምቡላንስ እየገባ ነው፣ የእሱ መኪና ደግሞ ከግቢ ሊወጣ ነው። እንግዲህ ጌታ ኢየሱስ ሲደርስ እንደዚህ ነው። አይ አትወጣም ምንድነው ሲባል ከኋላ ተናገረች። ምንድነው ጭንቅላት ተመታ የመኪና አደጋ ነው ሲባል ምልክት ሰጠችን። አንዷን ዶክተር እንዳይወጣ ያዙት፣ ስፔሻሊስት ወደ ሌላ ቦታ እየበረረ ነው ሲባል ኦኬ ገባ። መለሱትና ተገባ። የመጀመሪያ ስራውን የሰራው አሉ። እንግዲህ ከዛም በኋላ በመሃል አባቴ እሳቸው ደረሱ። ምንድነው ሲባል ገባና የጭንቅላት አደጋ በመኪና አደጋ የጭንቅላት አደጋ ደርሶባቸው ከሚመጡ 100 ሰዎች የሚተርፉት 2 ብቻ ናቸው። 98ቱ ሟቾች ስለሆኑ ፕሊስ አታደክሙኝ፣ ሌላ ቦታ 15 ደቂቃ ውስጥ የሚሞት ሰው አለ እዛ ለድረስ ሲገባ በህይወት ያለው የመቆየት እድሉ 0.03% ብቻ ነው። በጣም በሚገርም ሁኔታ 0.03% ብቻ ነው ተገኘ። ይህ ሲገኝ ማሽኖች በሙሉ ዊዝን 5 ደቂቃ ውስጥ ነው የተለኳኮሱት። እንዳለ ተለኳኮሱ፣ ሰውነቴ ላይ ሁሉ ተጠማመደ። አይኔ መክፈት ጀመርኩ። ከዛም በኋላ ልቤ ላይ የሚለውን በደንብ ጧ ማለት ጀመረ እና ማሽኑን ላይ ህይወት ለመዝራት እስትንፋስ ለማግኘት 1 ሰዓት ሙሉ መቆየት አለበት ተባለ። 1 ሰዓት ሙሉ ተቆየ። ከ1 ሰዓት ሙሉ በኋላ ይነቀላል፣ ግዴታ ነው በቃ ይሄ ነው ተባለ። እሺ ተባለ እና በዚህ መሃል በህይወት ካልመጣ ምንም ማድረግ አንችልም። 1 ሰዓት ሙሉ የመጣው አይኔን መግለጥና ጣጣ የምትለው ነገር መጨመር ብቻ ነው። ከዛ በላይ ማሽኑ ቢቀጥል ራሱ ማሽኑ ሊገለው ይችላል የሚል ነገር አለ። ነቀሉ ከአቅማችን በላይ ነው፣ ምንም ማድረግ አንችልም። ወደ ቤት ይዛችሁት በቃ ከዛ እዚህ መጣችሁት፣ ከሆስፒታል ወጣ። እሺ በዛ መሃል ግን አንድ ነገር ልለው ፈለኩና ምንም መናገር አልቻልኩም። አንደበቴ ተዘጋ። ለመናገር ትፈልጋለህ? አይኔ ብቻ ይታየኛል እንዳለ ሆስፒታል ውስጥ ያለው ነገር እንዳለ በጭላንጭል ይታየኛል፣ ብዥታ በ1 ሰዓት ጊዜ ውስጥ እና በቃ ከዛ በኋላ የሆነውን አላቅም። እሱ እንግዲህ ከዛ በኋላ ያለውን ወደዚህ ቤተክርስቲያን ይዞኝ መጣ። ከዛ ትዝ ይለኛል ስገባ የሆነ ነገር ውስጤ ሴሎቼ መስራት ጀመሩ። እዚህ ጋር በጣም መጣሁኝና እዚህ አካባቢ በፍራሽ አባቴ ናቸው አንጥፈዋል። አክቹአሊ ከ2 ሰዓት ከ3 ሰዓት በላይ ተኝቻለሁ። ሙሉ በሙሉ ስነቃ አይኔን ገለጥኩኝና አየሁና ለምን እዚህ ይዘኝ መጣ? ሰይጣን እኮ አልለቀቀኝም ገና። እባክህ ከዚህ ቦታ አስወጣኝ አባቴ፣ እዚህ ቦታ ላይ አልፈልግም፣ መቀመጥም አልፈልግም፣ አስወጣኝ አልኩት። አይ አትወጣም፣ ዛሬ በምክንያት ነው እዚህ የመጣኸው፣ ያለ ምክንያት አይደለም እዚህ የመጣኸው፣ በምክንያት ስለሆነ አትወጣም፣ ፕሊስ አስወጣኝ እባክህ። አይ አትወጣም አለ። በቃ ከዛ በኋላ ውይ ጮት ጀመርኩኝ። አስወጡኝ ከዚህ ቦታ ፕሊስ እባካችሁ። ትተኛለህ፣ ትፈወሳለህ። እዚህ ጋር በምክንያት ነው የመጣኸው፣ ስራ ሳይሰራ ከዚህ ቦታ ላይ ንቅንቅ አትልም፣ አርፈህ ቁጭ በል። እሺ ዋሽንቴን አሸናኝና እመለሳለሁ። በጭራሽ ከዚህ ቦታ ላይ ንቅንቅ የለም፣ አትንቀሳቀስም።
ከፍተኛ ውጊያ በቃ ከፍተኛ ውጊያ። እኔ አይምሮዬ ላይ የሚመጣው በቃ እዚህ ከመጣሁኝ እነዛ ምናምን ማድረግ አልችልም። ያ ነው ሰይጣን ፌመስነቱ ምናምኑ እየመታኝ ነው ወቶ ጭንቅላቴን በቃ ያ ፌመስነቱ እየመጣ በቃ ጭንቅላቴ ላይ ጥያቄ እየፈጠረብኝ ገና ሳይፈወስ ይሄ ደግሞ የሰይጣን ተልእኮ አይ አለና መጨረሻ ላይ ፓስተር እባክህን ነብይ እባክህን ብለው አልቅሰው አንተ ጋር መጡ። ሲመጡ ትዝ ይለኛል እንዲህ ብዬ እንደገና ወደ ላይ አየሁኝ። አቤት ምን ልታዘዝ ነው ያልኩት። ለጌታ ለኢየሱስ ባካችሁ ክብር አምጡ። ከተፈወስ ስንት ሳምንት ሆነ አሁን? እና ከጌታ ቤት ጠፍታል። ወደ ጌታ መመለስ ትፈልጋለህ? መዳን ትፈልጋለህ? ከዚህ ጭንቀት መውጣት ትፈልጋለህ? አዎ። ጌታን ትቀበላለህ? ነብይ እኔ ነኝ ያልኩ? አዎ። ትቀበላለህ? አዎ እቀበላለሁ። ጌታን ተቀበልክ ተነስተ? ከዛ ተነስቼ ጌታን ተቀበልኩኝ። ከዛ በኋላ መልሼ ሁሉም ዘይት ተቀባሁኝ። አስታውሳለሁ። በቃ ከዛ በኋላ ያሉ ሞሜንቶች በሙሉ አስታውሳለሁ። ከውሃ ጋር እንዳለ ቁስሌ ላይ ሁሉ ዘይት ተቀባ፣ ውሃ ተረጨ። ከዛ ጠጣ፣ ይሄን ውሃ ጠጣሁት። ከ11 ቀን በኋላ ሙሉ ፈውስ ይጸናል። መጥተህ መስክር። አለቀ። የታለ ጎናችሁ ያለውን ሰው ከሰማኸው ጋር ትገናኛለህ በሉ። እማ ስምኝ፣ ከውርደት ጋር ሳይሆን ከክብር ጋር፣ ከኪሳራ ጋር ሳይሆን ከትርፍ ጋር፣ ከበሽታ ጋር ሳይሆን ከፈውስ ጋር ባባ ውሰድስ ያሜን ብለህ እሺ። ቆይ ይሄ ቤተሰብ የሚገርም ነው። እውነት ነው ይሄ ሁሉ የሚወራው? አረ በትክክል በትክክል። ሞቶ ነበር ወሬ ተረስቶ ነበር። እኛ ተስፋ ቆርጠን ነበር። እሺ እኛ እንደዚህ በአካል እናየዋለን የሚል ነገር በተአምር ነው በቃ። ምክንያቱም ካለው በሰዓቱ ከተፈጠረ አንፃር በጣም ነው በቃ ያስፈራኝ ነበረው። ኦልሬዲ እኔ አሁን ቤት መጥቶ ሲነግሩኝ ወንድሞችህና ሬሳ አንሳ ነው የተባልኩት። 8 ሰዓት አካባቢ 9 ሰዓት አካባቢ ነው አደጋው የተከሰተው። በቃ ቤት አንኳኩታ ነው ልጅቷ አሁን ቅድም ያላት ልጅ መጣ የነገረችኝ እና ወንድሞችን አንሳ ሬሳ የሚያነሳ ጠፋ ተባለ። በጣም በቃ የሆነው ነገር እኔ ራሱ በሰዓቱ እንደውም ከነሱ አደጋ በጣም እንትን የተነሳ እኔ ራሴ በቃ ሞተሩን መንዳት አልቻልኩም። ወደ መውደቁ ሌላ ሀሳብ ውስጥ ነው የገባሁት። ቀጥታ እሳቸው ጋር ነው የደወልኩት። በቃ አባቴ ጋር ደውዬ አባቴ ተዋርደናል እኮ በቃ ጉድ ሆነናል። ምን ነው ልጄ ምናምን ሲለኝ አይ በቃ ተዋርደናል። ምን ነው ሞት አለ ሲለኝ አዎ ሞት ይኑር አይኑር አላውቅም፣ ብቻ ግን ሁለቱም ወንድሞቼ በአስቸጋሪ ሁኔታ ውስጥ ናቸው ያሉት፣ ብቻ ድረስ አልኩት። እቺን ማስታውሰው እንጂ አሁን እንደዚህ በአካል እንቆማለን እንደዚህ እናየዋለን የሚል ነገር በተአምር አላሰብንም። ሁሉም ሰው በቃ እየመጣ ያለው ምላሱንም ብሎ እየሄደ ያለው ትቶም ይሄ ነው። አዎ በቃ እግዚአብሔር እያለ እግዚአብሔር ይዳችሁ ያጽናችሁ እያለ ሰው ምላሱን በቃ አፉን እያለ የሚሄደው እንጂ እንደዚህ ቆመናል እያለ በተአምር ነው ያላሰብኩ። ይችላል ጌታ። እና በነገራችን ላይ ከዛም በኋላ ከዚህ እንደወጣን እየተነፈስኩ ወደ ያኔት ሆስፒታል ድጋሚ ሄድን። እንዴ ይሄ ልጅ አልሞተም እንዴ? ሞቷል እኮ። አይ ተጸልዮለት ጌታ ኢየሱስ አድኖት ፈውሶታል። እንዴ የሞተ ሰው እንዴት ነው እንዴ ዳነው? ምን አላችሁ እናንተ? ጌታ ኢየሱስ ፈውሶታል። ተጸልዮለት ነው የተጸለየለት። ቤተ ፋጌ በሚባል ቤተ ክርስቲያን ነፃ ወጣ ብለውን ነው የነገሩት። የሚገርም ነው እንግዲህ እኛ ምንም ማድረግ አንችልም፣ ሕክምናችን እንቀጥላለን ብለው እኔ ልንገራችኋል። ለዶክተሩ ለራሱ ነው። እኔ ልንገራችሁ እናንተ ያልቻላችሁት ይኸው ተጸልዮለት ቤተል ቴሌቪዥን ጋር ሄደን ይኸውና ጤና ሆኖ ተመልከቱት ብዬ ለዶክተሩ ለራሱ እጁ አሳይቸዋል። ይችላል ኢየሱስ። በዚህ አጋጣሚ እውነቱን የምነግራቸው ሰዎች ስላሉ ነው። እናም ፕሊዝ በህይወት የለም ሞቷል ብላችሁ ፕሬስ ሚዲያዎች የመዘገባችሁ አላችሁ። ይህንን እኔ አልሞትኩም፣ በህይወት አለው። ኢየሱስ ክርስቶስ አድኖኛል፣ ተርፌያለሁ። ኢየሱስ ክርስቶስ ያድናል፣ ይታደጋል፣ ይፈውሳል። ስለዚህ አድራሻው ልንገራችሁ፣ የዳንኩበትና የተፈወስኩበት
ታቦር ተራራ ቤቴል ወር ቤተፋጌ የሚባል ቤተክርስቲያን እዛ ነውና ከእስራት ከሰይጣን እስራት ነፃ ወጡ። ይሄንን የተገለጠልኝ ድኜ በመጣውበት በእግዚአብሔር መለኮት ውስጥ ከሆንኩ በኋላ ነው። ይሄንን ልምከራችሁ። ሌላው ደግሞ በከፍተኛ ማናጀርነትና ፕሮዲውሰርነት ያገለገልኳችሁ የፊልም ባለሙያዎች፣ የሙዚቃ ባለሙያዎች በሙሉ ይሄንን ቻናል በምትመለከቱበት ጊዜ አንድ ምስክርነት ልስጣችሁ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ኢየሱስን አምናችሁ ኢየሱስ ክርስቶስ ከሞት ያነሳል፣ ያድናል፣ ይታደጋል። ይሄንን አምናችሁ ዳኑ። መዝፈን መንግስተ ሰማያት አያወርስም። የማይሆን ነገር መስራት ኃጢአት ነውና መንግስተ ሰማያት አያወርስም። ቻናሉን ፕሊዝ የምትከታተሉ ውድ ጓደኞቼ፣ ውድ የሙያ አጋሮቼ አንድ እውነት ልንገራችሁ፣ ከሞት የሚያድነው ኢየሱስ ክርስቶስ ብቻ ነው። አምናችሁ ዳኑ። እውነቱን ፈልጉ። እውነቱ ኢየሱስ ክርስቶስ ብቻ ነው። በሰው ዘንድ ያበቃ አንድ ጭንቅላት ነካ ተደርጎ ጸጥ እኮ ነው የሚባለው። ስር ተበጥሷል ተብሎ ሙት ሰው መጥቶ እዚህ ቤት ከተነሳ ጌታ ምስክሬ ነገራችሁ ይነሳ። እጃችሁ ዘርጉና ፈውስ ይስና በሉት። ድገሙና በሉ። የመጨረሻ በጌታ ቤት ጽና በሉት። ከጌታ ጋር ኑር በሉት።